ሰላም ውድ ላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ ግንቦት 16 ቀን 2017 ዓ.ም መሰናዷችን ተጀምሯል። በቅድሚያም አርዕስተ ዜና። ከኬንያ ሞምባሳ የመጡ ከፍተኛ የመንግስት የሥራ ኃላፊዎች በቀዳማይ ልጅነት ዙሪያ እየተሰሩ ያሉ ስራዎችን ጎበኙ። በአዲስ አበባ ከተማ የሚገኙ የንግድ ማህበረሰብ ተወካዮች የኮሪደር ልማት ስራዎችን ጎበኙ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ግኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁ እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላው ነኝ። በአዲስ አበባ ከተማ የሚገኙ የንግድ ማህበረሰብ ተወካዮች በንፋስ ስልክ ላፍቶ ክፍለ ከተማ በራስ አቅም የተሰሩ የኮሪደር ልማት ስራዎችን ጎበኙ። በሁለተኛው ዙር በአዲስ አበባ ከተማ በኮሪደር ልማት 7ኛ ኮሪደር ከሳር ቤት መካኒሳ ፍሬ አደባባይ ኮሪደር በንፋስ ስልክ ላፍቶ ክፍለ ከተማ እየተሰራ ይገኛል። ከዚሁ ኮሪደር ልማት ስራ ጋር የሚተሳሰር ክፍለ ከተማው የራሱን አቅም በመጠቀምና ህብረተሰቡን በማስተባበር የራስ አቅም ኮሪደር ልማት ስራ በመስራት ላይ ይገኛል። ይህንኑ ኮሪደር ልማት ስራ በከተማው የሚገኙና ከተለያዩ ክፍለ ከተሞች የተወጣጡ የነጋዴ ማህበረሰብ ክፍል ተወካዮች ጉብኝት አካሂደዋል። የክፍለ ከተማው አቤቱታና ቅሬታ ጽሕፈት ቤት ባለፉት 9 ወራት የተፈቱ የመልካም አስተዳደር ቅሬታዎችና የልማት ስራዎችን የመስክ ምልከታ አካሄደ። በመስክ ምልከታው ላይ የክፍለ ከተማው አመራሮች፣ ተፎካካሪ የፖለቲካ ፓርቲዎችና የሀገር ሽማግሌዎች እንዲሁም ባለድርሻ አካላት የተገኙ ሲሆን በተሰሩ ስራዎች ዙሪያ ገለጻና ማብራሪያ ተሰጥቷል። በባለጉዳይ ቀናት የተሰጠ ያለው የአንድ ማዕከልና የተቋማት አገልግሎት ተጠናክሮ መቀጠሉን የኮሙኒኬሽን ጽሕፈት ቤት ባደረገው ቅኝት ለመመልከት ችሏል። በተቋማት እየተሰጠ ያለው አገልግሎት ግልጽ፣ ፈጣንና ችግር ፈቺ ምላሽ ለመስጠት የሚያስችል መሆኑን ለማየት ተችሏል። ባለጉዳዮችም ተራቸውን ጠብቀው በመስተናገድ ከሚመለከታቸው ሴክተር ተቋማት የሥራ ኃላፊዎች ምላሽና ማብራሪያ ሲሰጣቸው መታዘብ ተችሏል። ምግብ መድኃኒት ቁጥጥር ቅርንጫፍ ጽሕፈት ቤት ከተማ አቀፍ የጸረ ትንባሆ ንቅናቄና በቅንጅታዊ ስራዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። በውይይቱም ባለፉት ወራት በቅንጅት የተሰሩ ስራዎች ሪፖርት ቀርቦ ውይይት ተደርጎበታል። የክፍለ ከተማው ምግብ መድኃኒትና ቁጥጥር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሸበላው ተገኝ ትንባሆ የማይጨስባቸው ህዝብ በጋራ የሚጠቀምባቸው ስፍራዎችን ከመፍጠር አኳያ በተሰሩ ስራዎች ላይ የባለድርሻ አካላት ተሳትፎ የጎላ መሆኑን አንስተዋል። ትንባሆን ለመከላከልና ለመቆጣጠር የወጡ አዋጆችን ከማስተግበር ባሻገር የተጀመሩ የግንዛቤ ስራዎችን አጠናክሮ ማስቀጠል የሚገባል ብለዋል። የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ የደም ልገሳ ተግባር ላይ ባርቀደም በመሆን ለሌሎች የማህበረሰብ ክፍሎች ግንዛቤ በመፍጠር ረገድ ሚናቸውን ሊወጡ እንደሚገባም ተናግረዋል። የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት የቅንጅታዊ ስራዎች እቅድ አፈጻጸሙን መነሻ በማድረግ ከባለድርሻ አካላት ጋር ግምገማ አካሂዷል። መድረኩ ቅንጅታዊ ስራዎችን በማጠናከር የፍትህ ተቋማትና ባለድርሻ አካላት የተጣለባቸውን ፍትህን የማስፈን ኃላፊነት በተገቢው እንዲወጡ የሚያስችል መሆኑ ተመላክቷል። የክፍለ ከተማው ፍትህ ጽሕፈት ቤት ኃላፊ አቶ ሙልጌታ አብዩ ለህብረተሰቡ የፍትህና የመልካም አስተዳደር እንዲሁም አገልግሎት አሰጣጡን በጥራትና በቅንነት በመስጠት የህግ የበላይነት እንዲረጋገጥ በቅንጅት መስራት እንደሚገባ ተናግረዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ወደ ዝርዝር ዜና እናልፋለን። ከኬንያ ሞምባሳ የመጡ ከፍተኛ የመንግስት የሥራ ኃላፊዎች በንፋስ ስልክ ላፍቶ ክፍለ ከተማ በመገኘት በቀዳማይ ልጅነት ዙሪያ በትምህርት ቤቶች ላይ እየተሰሩ ያሉ ስራዎችን ጎብኝተዋል። ውብሸት አሸናፊ ዝርዝሩ እንደሚከተለው አዘጋጅቶታል። በንፋስ ስልክ ላፍቶ ክፍለ ከተማ በቀዳማይ ልጅነት ልማት መርሃ ግብር በርካታ ስራዎች እየተሰሩ የሚገኙ ሲሆን በተለይም በትምህርት ቤቶች ታዳጊ ህጻናት በጨዋታ የማስተማር ስነ ዘዴ ጅምር ውጤቶች እየታዩ ነው። ከዚሁ ጋር በተያያዘ በመዲናዋ በቀዳማይ ልጅነት መርሃ ግብር የተሰሩ ስራዎችን ልምድ ለመቅሰም ከኬንያ ሞምባሳ የመጡ ከፍተኛ የመንግስት የስራ ኃላፊዎች በንፋስ ስልክ ላፍቶ ክፍለ ከተማ ጎፋ ቅድመ አንደኛ ደረጃ ትምህርት ቤት ተገኝተው
የተሰሩ ያሉ ስራዎችን ጎብኝተዋል። በጉብኝቱ ላይ የአዲስ አበባ ከተማ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ወንድሙ ይመር የአዲስ አበባ ከተማ ህፃናትን በማሳደግ ምርጧ ከተማ ለማድረግ በተያዘው እቅድ መሰረት በትምህርት ተቋማት ላይ የቀዳማይ ልጅነት ትግበራ በልዩ ትኩረት እየተሰራበት መሆኑን አንስተዋል። በዘርፉ እየተሰሩ ባሉ ተግባራት በዓለም አቀፍ ደረጃ ተሞክሮ እየሆኑ የመጡ መሆኑን በመጠቆም በዚህም ከውጭም ከሀገር ውስጥም ልምድ የማካፈል ስራዎች የተሰሩ እንደሚገኝ ገልጸዋል። ከዚህ አንጻርም የቀዳማይ ልጅነት አካል የሆነው ህፃናትን ለማስተማርና ለማዘጋጀት የቅድመ አንደኛ ትምህርት ቤቶች በጨዋታ የማስተማር ስነ ዘዴ ተግባራዊ ከማድረግ አኳያ ውጤቶች እየተገኙ የመጡ መሆኑን አመላክተዋል። ከቀዳማይ ልጅነት ጋር በትምህርት ደረጃ ከ4 እስከ 6 ዓመት ላይ ልዩ ትኩረት አድርገን እንሰራለን። ይሄ የምናደርግበት ዋናው ጉዳይ የትምህርት ጥራት ችግሮች አሉ። ይህን ችግር በዘላቂነት ለመፍታት ከጅማሬው ላይ መስራት ያስፈልጋል። እነዚህን ህጻናቶች በበቂ እውቀት፣ ክህሎት፣ አመለካከት ለመገንባት እታች ላይ የሚደረገው ኢንቨስትመንት አንደኛ አዋጭ ኢንቨስትመንት ነው። ቀላል ኢንቨስትመንት ግን ውጤቱ ደግሞ ከፍተኛ የሚሆንበት ሁኔታ ስላለ ስለዚህ ልጆቹን ለአንደኛ ደረጃ ትምህርት በበቂ ሁኔታ ማዘጋጀት ያስፈልጋል። ይሄ ቀደም ብለን በገመገምነው ስራ ላይ የትምህርት ጥራት መሰረታዊ ችግር የሚጀምረው ከታች ስለሆነ መሰረቱን የማስተካከል ጉዳይ ላይ በትኩረት ይዘናል። ይህን ስናደርግ ከተለመደው የማስተማር ስነ ዘዴ መውጣት አለብን። ልጆችን በጨዋታ ላይ የተመሰረተ ትምህርት ስናስተምራቸው በአካልም በአይምሮም በማህበራዊም መስተጋበራቸው የጠነከሩ የዳበሩ ይሆናሉ። ይሄም ለአንደኛ ደረጃ ትምህርት የበለጠ ያዘጋጃቸዋል የሚል ሳይንሳዊ በሆነ መንገድ ነው እየተተገበረ ያለው። እንግዲህ ከተማ አስተዳደሩ ላይም እንደዚሁ አሁን ያለንበትም የንፋስ ስልክ ክፍለ ከተማ ላይ ባሉ በሁሉም የቅድመ አንደኛ ደረጃ ትምህርት ቤቶች ይህንን ተግባራዊ እያደረገው ነው። ማስተማር ስነ ዘዴ የሚያገለግሉ የትምህርት ግብዓቶችን በሁሉም ተደራሽ አድርገናል። እንዲህ ከጉብኝቱ የሚያየ ነው። ይሄን አጠናክረን ከሄድን ተማሪዎቻችንን ብቃት ያለው ዜጋ እዚህ ሀገር ላይ የምናፈራበት ወቅት ጥሩ መዳረሻ ላይ እንዳለን በደንብ አይተናል። ይህን ተጠናክሮ የሚቀጥል ነው። የክፍለ ከተማው ትምህርት ጽህፈት ቤት ኃላፊ አቶ በላይ ነጋሽ በክፍለ ከተማው በቀዳማይ ልጅነት ልማት ፕሮግራም ውጤታማ ስራዎች የተሰሩ መሆኑን ጠቅሰው ህጻናት በጨዋታ ስነ ዘዴ በመጠቀም ማወቅ የሚገባቸውን እውቀት እንዲይዙ እየተሰራ ነው ብለዋል። ቀጣይም ሀገር ተረካቢ ብቁ ትውልድን ለማፍራት ህጻናት ልማት ላይ የሚሰራው ስራ ተጠናክሮ እንደሚቀጥል ተናግረዋል። ህጻናት በዚህ እድሜያቸው መማር ያለባቸው መያዝ ያለባቸውን ነገር በወረቀት በቀለም ብቻ ሳይሆን በጨዋታ ስነ ዘዴ እየተማሩ እየተጫወቱ እያዩ እየሰሩ እንዲሄዱ የተፈለገበት ሁኔታ አለና ይህንን ስራ አጠናክረን የምንቀጥል ይሆናል ማለት ነው። እነሱም ያዩት ነገሮች ቢኖሩ አንደኛ አጠቃላይ የክፍል አደረጃጀቱ ምን ይመስላል፣ መምህራን የተመደቡበት ሁኔታዎች ከብቃታቸው አንጻር፣ ህጻናት ካቀማመጣቸው፣ የተለያዩ ማቴሪያሎች ደግሞ ኮርነሮች የምንላቸው በምን አይነት መልኩ እንደተደራጁና ለተማሪዎች በቀላሉ ማድረስ የሚቻልበትን ሁኔታዎች ለማየት ተችሏል። ይህም በጣም በጥሩ ሁኔታ ነው ወስዶ የሄዱት ማለት ነው። የጎፋ ቅድመ አንደኛ ትምህርት ቤት አስተባባሪ መምህርት ፍቅርተ እሸቱ የቀዳማይ ልጅነት ልማት ፕሮግራም ተግባራዊ ከተደረገ ጀምሮ ህጻናትን በጨዋታ የማስተማር ዘዴ በመጠቀም በአካልና በአእምሮ እንዲዳብሩ እየተሰራ መሆኑን ጠቅሰው በሁሉም ክፍሎች ተደራሽ ከማድረግ ባሻገር መምህራን ህጻናቱ ጋር አብረዋቸው በማሳለፍ የተለያዩ ትምህርት ነውዶችን በመከተል በተሰሩ ስራዎች ውጤቶች የተገኙ መሆኑን ጠቁመዋል። የጎፋ ቅድመ አንደኛ ደረጃ ትምህርት ቤት አስተባባሪ መምህርት ፍቅርተ እሸቱ የቀዳማይ ልጅነት ልማት ፕሮግራም ተግባራዊ ከተደረገ ጀምሮ ህጻናትን በጨዋታ የማስተማር ዘዴ በመጠቀም በአካልና በአእምሮ እንዲዳብሩ እየተሰራ መሆኑን ጠቅሰው በሁሉም ክፍሎች ተደራሽ ከማድረግ ባሻገር መምህራንም ከህጻናቱ ጋር አብረዋቸው በማሳለፍና የተለያዩ ትምህርት አውዶችን በመከተል በተሰሩ ስራዎች ውጤቶች የተገኙ መሆኑን ጠቁመዋል። እንደ ግሬዶች ሀበል ለበል እያልን አንልም ማለት ነው። እዚህ ቦታ ላይ በጨዋታ ግን በመዝሙር እያደረግን የመያዝ ክህሎት አላቸው ማለት ነው። ምክንያቱም ህጻናት ንጹህ አይምሮ ስላላቸው ነጭ ወረቀት ስለሆነ አይምሮአቸው የመቀበል ነገር አለ ማለት ነው። ስለዚህ ቀዳማይ ልጅነትን በጨዋታ የማስተማር ስነ ዘዴ በሁሉም ክፍል ላይ ተደራሽ አድርገናል። እንዴት ነው የሚማሩት የሚለው ነገር የተለያዩ የሚነካኩ ተች የሚደረጉ ነገሮችን በመስጠት አብረዋቸው መምህራኖችን ቁጭ ብለው ወርደው እዛ ጋር አብረው እነሱን ይዘው ትምህርቱን በዛ አይነት አግባብ እየሰጡበት ያለበት ሁኔታ አለ ማለት ነው። ይሄ ደግሞ ውጤታማ አድርጎናል። ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። የዛሬ ላፍቶ ቅኝት ዝግጅታችን በንፋስ ስልክ ላፍቶ ክፍለ ከተማ በቅርስነት ተመዝግበው ከሚገኙት መካከል የዮሴፍ ቤተክርስቲያንን የምንቃኝ ይሆናል። አሳምነው በቀለ እንደሚከተለው አዘጋጅቶታል። አብራችሁን ቆዩ።
ውድ የላፍቶ ቅኝት ተከታታዮቻችን አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ደብረ ናዝሬት ቅዱስ ዮሴፍ ቤተክርስቲያን ውስጥ ነው። ቅዱስ ዮሴፍ ቤተክርስቲያን እንደሚታወቀው በክፍለ ከተማው ከተመዘገቡ የሚዳሰሱ ቅርሶች መካከል አንዱ ነው። በውስጡ የተለያዩ ቅርሶችን የያዘ ጥንታዊ ቤተክርስቲያን ነው። እሱንም እናስቃኛችሁ ይሆናል። አብራችሁን ቆዩ። ገበያ ይላፍ ገዛኸኝ አየለ እባላለሁ። የምግባረ ሰናይ ቢሮ ኃላፊና የቅርሳ ቅርስ ክፍል ኃላፊ ነኝ። ባሻ ኃይለ ማርያም ሰራቢውን በ1910 መቃኞውን አቁመዋል። በ1911 እንደገና ንግሥት ዘውዲቱ ሲነግሱ ህንፃውን ያሳነጹት ያሰሩት ልጃቸው ንግሥት ዘውዲቱ ናቸው። ብዙ ቤተክርስቲያኖችን ንግሥት ዘውዲቱ ሰርተዋል። አንዱ ቅዱስ ዮሴፍ ነው። ስለዚህ ያው ብዙ ቅርስ አለው። ብራና መጽሐፍ አለ፣ ብር መስቀል አለ። ጥንታውያን አልባሳት ናቸው። ሐር የሚመስሉ ነገሮች ናቸው። የጥንት ናቸው አልባሳቶቹ። ያው በክብር ዝም ብለን አስቀምጠናቸዋል። ስንክሳር ይባላል መጽሐፉ። ብራና ነው። መጽሐፈ ስንክሳር ነው። በሰዎች እጅ ቀለሙም እንደዚህ የተበጠበጠ አይደለም። ከእጽዋት የተቀመመ አባቶቻችን ያው እንደምታውቁት ጥንታውያን ዝም ብለው ቀለሙን ከእጽዋት ሰብስበው ነው። በሸንበቆ ነው የሚጻፈው። ሸንበቆ እንዲተቀርጻ እንደዚህ እያጠቀሱ ነው የሚጽፉትና ብዙ ጊዜ ይፈጃል ይሄን ለመጻፍ። ይሄ መስቀል ንግሥተ ነገሥታት ዘውዲቱ የሰጡት ነው። በ1911 ዓመተ ምህረት የተበረከተ ነው። የንግሥት ዘውዲቱ ነው እና ይሄ ከ100 ዓመት በላይ ያለው መስቀል ነው። ያስቆጠረ ነው። የብር ነው። የተለያዩ ግለሰቦች ያበረከቱት። ታምረ ማርያም አለ፣ ድጓ አለ፣ ወንጌል አለ፣ ቅዳሴ አለ። ብዙ የብራና መጽሐፎች አሉ። ስሜ ሊቀ ልሳናት ቀሲስ ያዕቆብ ኤባ የደብረ ናዝሬት ቅዱስ ዮሴፍና ቅዱስ ሚካኤል ቤተክርስቲያን ምክትል ዋና ጸሐፊ ነኝ። እንግዲህ ቤተክርስቲያኑ እንኳን ከተመሰረተ 110 ዓመት አልፎታል። አሁን ቤተክርስቲያኑ ከዛን ጊዜ ጀምሮ የተበረከቱ ንብረቶችን የያዘ ታላቅና አንጋፋ ቦታ ነው ደብሩ። በዚህ መሰረት የተለያዩ ቅርሶች ይገኛሉ። እነዚህ ቃጭሎች ሁሉ ጥንታውያን ቃጭሎች ናቸው። በዛን ጊዜ የተበረከቱ በስጦታ የተበረከቱ ናቸው። ያው ቤተክርስቲያኒቱ በቅርስነት ይዛ በክብር አስቀምጠዋለች። አሁን ይሄ በዚህ መሰረት ቅርስ መሆኑን ቤተክርስቲያኒቱ አውቃ ያው በክብር አስቀምጠዋለች ማለት ነው። ይሄ ቃጭል ይባላል። ስሙ ቃጭል ነው የሚባለው። የቤተክርስቲያን ዋና መገልገያ ነው። እነዚህም ጥንታውያን ጸናጽሎች ናቸው። በዛን ጊዜ ከነሐስና ከተለያዩ ነገሮች ይሰሩ የነበሩ ይህም ሊቃውንት አባቶች በያሬዳዊ ዜማ ዝማሬ ለእግዚአብሔር የሚያሰሙበት የመሳሪያ እቃ ነው። ይሄ ዝሆን ጥርስ ነው። በጣም ውድ ከሚባሉ እቃዎች መካከል አንዱ ይሄ ቅርስ ነው። እንግዲህ እንደዚህ ያሉ መቋሚያዎችን ቤተክርስቲያኒቱ የታሪክ ባለቤት የቅርስ ባለቤት በመሆኗ ይህንንም አክብራ በክብር ቦታ አስቀምጠዋለች። ለበዓላትና ለተለያዩ ልዩ ልዩ የንግስ በዓላት በሚሆኑበት ጊዜ በክብር ወጥተው በክብር ተመልሰው ወደ ተዘጋጀላቸው ቦታ ይመለሳሉ። ጋብቻ በቤተክርስቲያናችን የተከበረ መንገድ ነውና በስርዓተ ቤተክርስቲያን መምህረ ንስሐ ይዘው ተምረው ስርዓቷን ቀኖናዋን ጠብቀው በቤተክርስቲያኒቱ ስርዓተ ተክሊል አድርገው ለመጋባት የሚፈልጉትን ሰዎች ቤተክርስቲያኒቱ አስተምራ በመምህረ ንስሐቸው አባት አማካኝነት አስተምራ ወደ ቅዱስ ስጋውና ወደ ቅዱስ ጋብቻ ታደርሳቸዋለች። በዚህ መሰረት ይሄ የክብር ልብስ ነው። እሺ፣ እነዚህ ደግሞ አክሊሎች ናቸው። አክሊል እንግዲህ ከአልባሳቱ ጋር የካህናቱም የዲያቆናቱም በአገልግሎት ጊዜ በቤተ መቅደስ ውስጥ በልዩ ሁኔታ ለአገልግሎት በሚገቡበት ጊዜ የሚያደርጓቸው አክሊላት ናቸው። መጽሐፍት ቅድም መጋቢያ ይላፍ እንደገለጹት የተለያዩ መጽሐፍቶች አሉ። የወረቀትም የብራና መጽሐፍቶች አሉ። በብራና በእውነት ይህ ደብር በጣም የታደለ ነው። ቅርስ አለ። በዚህ መልኩ እንግዲህ
በክብር ተቀምጦ ይገኛል። ከመጽሐፍ ቅዱስ ጀምሮ እስከ ተለያዩ ታሪኮች የኢትዮጵያ ታሪክ የያዘ ነው። እነዚህ ቅርሶች ደግሞ ከትውልድ ትውልድ አሁን ያለው ትውልድ ቀደም ሲል የነበሩት አባቶቻችን ያው በእግዚአብሔር ቃል መሰረት አልፈዋል። ግን እነዛ አባቶች በእውነት በጣም የሚመሰገኑ ናቸው። እያንዳንዱን ቅርስ አክብረው አስቀምጠው ለዚህ ትውልድ አሁን እኛ ላለንበት ትውልድ አስረክበውናል። እኛም ደግሞ ይህንን የተረከብነውን ደግሞ በአግባቡ ዘመኑ በደረሰበት ሁኔታ እያሻሻልን በአቀማመጡም ሁኔታ በተለያየ ነገር በጥበቃ ሁኔታ እየተከታተልን በዚህ ደረጃ አስቀምጠነዋል። ይህ ቅርስ ወደፊት የሕዝቡም በአጠቃላይ የሀገር ቅርስ እንዲሆን ጥሩ ቤቶች ተሰርተው በሙሉ ቅርስ የሆኑት እቃዎች በቅርስነት ተቀምጠው የዚህ ሀገር ብቻ ሳይሆን የውጭ ሀገራት ፈረንጆችም ከተለያዩ ዓለማት የሚመጡት ጎብኚዎችም እንዲጎበኙት የማድረግና ጥናት በሰፊው ተዘጋጅቶ ይገኛል። ቅርሱ የሀገርም የዓለም ቅርስ ሆኖ አገልግሎት እንዲሰጥ በባህልና ቱሪዝም በቅርስ ባለሙያዎች በኩል ድጋፍ እንዲደረግልን ያው ቤተክርስቲያኒቱ በአክብሮት ጥያቄዋን ታቀርባለች ማለት ነው። ተመልካቾቻችን በላፍቶ ኮሙኒኬሽን የተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም